ሰላም እንዴት ናችሁ? ናትናኤል እባላለሁ ከቴምር ሪል ስቴት። እንግዲህ ድርጅታችን ቴምር ሪል ስቴት እንደሚታወቀው በሀገራችን የሪል ስቴት ዘርፍ በታማኝነትና ቃሉን በመጠበቅ ከፍተኛ የሆነ ተቀባይነትን ማግኘት የቻለ ትልቅ ድርጅት ነው። በቴምር ሪል ስቴትም ስር በኮንስትራክሽን፣ በኢንጂነሪንግ፣ በፋይናንስ፣ በማኔጅመንት ዘርፉ ላይ የረጅም ዓመት ልምድና እውቀት ባላቸው ሰዎች የተመሰረተ ካምፓኒ ነው። ተመስርቶ ወደዚህኛውም ሪል ስቴት ዘርፍ ከገባ 10 ዓመት ማስቆጠር ችሏል። በ10 ዓመት ቆይታ ወደ 30 የሚደርሱ ፕሮጀክቶችን መስራት ችለናል ማለት ነው በስራችን። ከነዛም መካከል ወደ 12 የሚሆኑትን ሙሉ በሙሉ ግንባታም ጨርሰን ፊኒሺንግም ጨርሰን ቁልፍና ካርታ ያስረከብንላቸው ሳይቶች ናቸው። ቀሪ ወደ 8 የሚደርሱ ሳይቶቻችንን በዚህኛው ዓመት መጨረሻ በመሃል ከተማ የገነባናቸውን ትላልቅ የመኖሪያም እንዲሁም የንግድ ሱቅ ፕሮጀክቶቻችንን በቃላችን መሰረት ለደንበኞቻችን እናስረክባለን። ቀሪ ሳይቶቻችን ደግሞ በአሁኑ ሰዓት ደግሞ ወደ መሃል ሳር ቤት ዲፕሎማቶች መንደር አካባቢ ትኩረት በማድረግ እየሰራን ያለናቸው የመኖሪያ አፓርትመንት ቤቶች አሉ። በደንብ ኦርጋናይዝድ በሆነ መልኩ የኮንስትራክሽን እና የኢንጂነሪንግ ቲሙም ግንባታውን እያፋጠን እንገኛለን። ዛሬ ደግሞ ስለ ሪል ስቴት ሴክተር ላይ ስላሉት ሄዴኮች እንዲሁም ደግሞ አንድ ሰው ሪል ስቴት ላይ ወይም ግንባታ ላይ ያሉ ሳይቶችን ሲገዛ ምን ጥቅም ማግኘት ይችላል ስለሚለው የተወሰኑ ሐሳቦችን ሼር እንደራረጋለን ማለት ነው። እንደሚታወቀው በሪል ስቴት ዘርፉ ላይ በተለይም እኛ ሀገር ኢትዮጵያ ላይ ትልቁ ራስ ምታት ቃልን መጠበቅ ወይም በጊዜው ማስረከብ የሚለው ነው። እሱን ነገር እኛም ደግሞ ብሬክ አድርገን ድርጅታችን ቴምር ፕሮፐርቲስ ካለው ጊዜ በፊትም ቃላችንን በመጠበቅ ከቃል በዘለለ ደግሞ በተግባር ፕሩፍ ያደረግናቸው በጣም በርካታ ፕሮጀክቶች አሉ። ወደ ፒያሳ፣ 4 ኪሎ፣ መርካቶ፣ ሃይሌ ጋርመንት፣ ሳር ቤት፣ አያት እንዲሁም ደግሞ ወደ ገላን ኮንዶሚኒየም ቃሊቲ የገነባናቸው ፕሮጀክቶቻችን ምስክሮች ናቸው ለኛ። አሁንም ደግሞ የመኖሪያ አፓርትመንት ቤቶችም ላይ ብቻ ሳይሆን ትኩረት አድርገን እየሰራን ያለነው የንግድ ሱቅ መግዛት ለሚፈልጉም በመሃል ፒያሳ፣ በቡልጋሪያ መብራትና በገላን ኮንዶሚኒየም አካባቢ የምንሰራቸው እጅግ ልዩ የሆኑ ፕሮጀክቶቻችን ደግሞ አብዛኞቹ ደንበኞቻችንም ይወዷቸዋል። የመኖሪያ አፓርትመንት ቤትም ሳይሆን የንግድ ሱቆችንም በሃይሌ ጋርመንት፣ በአያት፣ በ4 ኪሎ ገንብተን ለደንበኞቻችን እንዳስረከብን ይታወቃል። የመኖሪያ አፓርትመንት ቤት ሲነሳ ከመኖር በዘለለ ሌላ ምን ጥቅም አለው የሚለው በጣም ወሳኝ ነው ብለን እናስባለን። በተለይ በአሁኑ ሰዓት ሀገራችን ያለችበት የኢኮኖሚ ግሽበት የኛ የገንዘብ የመግዛት አቅሙ በየጊዜው እየቀነሰ እየወረደ ስለመጣ የግዴታ የቋሚ ንብረት ወይም አሴት ላይ ያንን ብር ማዋል የተሻለ ተጠቃሚነትን የተሻለ የብሩን አቅም ከፍ እንድናደርገው የሚያደርገን ነው። ለዛ ደግሞ የመጀመሪያውና ትልቁ አማራጫችን ሪል ስቴት ላይ ኢንቨስት ማድረግ ነው። እኛም አሁን ቀደም ብዬ እንደነገርኳችሁ ድርጅታችን ቴምር ፕሮፐርቲስ እስከዛሬ በ10 ዓመት ቆይታው ከሰራቸው ፕሮጀክቶች በጣም በልዩ ዲዛይን፣ በተለየ አቀራረብ፣ በተለየ ቴክኖሎጂ ተጠቅመን እየሰራን ያለ ነው። በመሃል ሳር ቤት አደባባይ ወይም ፑሽኪን አደባባይ በተለምዶ ተብሎ በሚጠራው እዛው አደባባዩ ጋር ወደ 4000 ካሬ ሜትር ላይ ያረፈ የመኖሪያ አፓርትመንት ቤትም የንግድ ሱቆችንም ሚክስድ ዩዝ ወይም ደግሞ ቅይጥ ፕሮጀክት እየሰራን ነው የምንገኘው። እንግዲህ ይሄ ሳይታችን ለመኖር አገልግሎት በዘለለ ደንበኞቻችን ደግሞ የተሻለ ላይፍ ስታይላቸውን ዘመናዊ ማድረግ የሚችሉበት ከቤተሰቦቻቸው ከልጆቻቸው ጋር የተሻለ ኑሮን መኖር የሚችሉበትን መንገድ ለምሳሌ የጋራ መጠቀሚያ ያላቸው ሰፊ የሆነ ወደ 4000 ካሬ ሜትር ላይ ያረፈ ሰገነት ወይም ቴራስ ያላቸው የጋራ ግቢው ላይ ደግሞ መናፈሻ ቦታዎች፣ የልጆች መጫወቻ፣ ዴይኬር፣ ዋኪንግ ቦታዎች ያሉበትና በአረንጓዴ ያሸበረቀ ልዩ የሆነ ዲዛይን ያለው ፕሮጀክት ነው የሳር ቤቱ ሳይታችን ማለት ነው። እስከዛሬ ከሰራናቸውን ፕሮጀክቶች ምንድነው የሚለየው ከተባለ እስከዛሬ ስንጠቀም የነበረው ዲዛይን፣ ስንጠቀም የነበረው የግንባታ ማቴሪያሎች፣ ስንጠቀም የነበሩትን ቴክኖሎጂዎች ደግሞ አሁን ዘመናችን ባማከለ በተለያየ ልዩ በሆኑ ባለሙያዎች ጨምረን ነው እየሰራን ያለ ነው። ስለዚህ እዛ ላይ ኢንቨስት የሚያደርጉ ደግሞ ደንበኞቻችን የተሻለ ትርፋማ መሆን የሚችሉበት የተሻለ ላይፍ ስታይላቸውን ደግሞ ዘመናዊ ማድረግ የሚችሉበት እድል አላቸው። የሳር ቤት አካባቢ ሲነሳ በቀጥታ አይምሮችን ላይ የሚመጣው የዲፕሎማቶች መንደር የሚለው ሐሳብ ነው። ያ ማለት ወደ 15 ኤምባሲዎች አሉበት። አፍሪካ ህብረት በራሱ በጣም በቅርብ ርቀት ወደ 200 እና 300 ሜትር ርቀት ከፕሮጀክታችን ያለበት እንዲሁም ደግሞ በመልሶ ማልማት ወይም በከተማ ልማት ፕሮጀክት እና በሪቨር ፕሮጀክት ምክንያት እየተሰሩ ያሉ በጣም በርካታ ከ15 እስከ 20 ሺህ በላይ ላይ ያረፉ ትላልቅ ፕሮጀክቶች እየተሰሩ ነው። ያ ማለት
ዛሬ ላይ ኢንቨስት የሚያደርግ ሰው እነዛ ፕሮጀክቶች በሚጠናቀቁበት ጊዜ እነዛ ፕሮጀክቶች አክሰሰብል በሚሆኑበት ጊዜ የተሻለ ቫልዩ እንዲኖራቸው አፓርትመንት ቤቶቹ ላይ ያደርጋል ማለት ነው። ኢንቨስትመንት ሲነሳ አራት ዋና ዋና ነጥቦች ይነሳሉ። የመጀመሪያው ምንድነው? ሎኬሽን ነው። ሎኬሽኑ በራሱ የሚሰጠው ጥቅም አለ። ለምሳሌ ሳር ቤት ላይ የሚገዛ ሰው እንደምናውቀው በከፍተኛ የዶላር የኪራይ ዋጋ ነው የሚያከራየው አፓርትመንት ቤቶቹ ማለት ነው። እንደው በትንሹ እንኳን ብናነሳ ባለ 3 መኝታ ቤቶች ከ2500 ጀምሮ እስከ $3000 እየተከራዩ ነው የሚገኙት አሁን ባለው ማርኬት ማለት ነው። ያ ማለት አንድ ሰው አፓርትመንት ቤቱን ባለ 3 መኝታ ቤቱን ገዝቶ 4-5 ዓመትም ሳይሞላው በኪራይ ብቻ ብሩን መመለስ የሚችልበትን ታላቅ እድል ነው ይዘን የመጣ ነው። ከዛም በዘለለ ሁለተኛው ምንድነው? ዋጋ ነው። ዋጋ በጣም ወሳኝ ነው። በተለይ የመኖሪያን ታሳቢ አድርገው የሚገዙ ደንበኞች እንዳሉ ሆነው ኢንቨስትመንትን የሚያስቡ ሰዎች ግን ያንን አፓርትመንት ቤት ዛሬ ከገዙት በኋላ እንደሚታወቀው ቀደም ብለን ለማንሳት ሞክረናል። ኢኮኖሚው በየጊዜው እያጋሸበ ነው። የኮንስትራክሽን ማቴሪያሎች እየጨመሩ ነው። ዶላር እየጨመረ ነው ያለው። የገንዘብ የመግዛት አቅሙ እየወረደ ነው ያለው። ስለዚህ ለኮንስትራክሽን የምንጠቀማቸው ማቴሪያሎች ዛሬ ያላቸውና ነገ ያላቸው ዋጋ ተመሳሳይ ስለማይሆን የአፓርትመንት ቤትም የፊክስድ አሴት ዋጋም በየጊዜው እየጨመረ ስለሚመጣ ዛሬ ላይ አዳዲስ ፕሮጀክቶች በሚወጡበት በተሻለ የፕሮሞሽናል ዋጋ የምትገዙ ከሆነ የዛሬ ዓመትም የዛሬ 2 ዓመትም በሚኖረው ማርኬት ቫልዩ አትርፋችሁ የተሻለ ገንዘብ አግኝታችሁ መሸጥ የምትችሉበትን መንገድ አመቻችተንላችኋል ማለት ነው። በተለይ በቴምር ሪል ስቴት ልዩ የሚያደርገን የካርታ ርክክብ ወይም ቁልፍ ርክክብ ራሱ ሳይደረግ በመሃል ቤቱ ወይም አፓርትመንት ቤቱ ይገባዋል ብላችሁ በምታስቡት ዋጋ መሸጥ የምትችሉበትን መንገድ ራሱ አመቻችተንላችኋል ለሌላ ለሶስተኛ ወገን ማለት ነው። እሱ ደግሞ ሞር ልዩ ያደርገናል። ሌላኛው ሶስተኛው ከኢንቨስትመንት አንፃር በወሳኝነት ታሳቢ ሊደረግ የሚገባው ነገር ምንድነው? የአፓርትመንት ቤቱ በውስጡ ያሉት መገልገያዎችና ዲዛይን ነው። እንደሚታወቀው ኢንቨስትመንት ሲታሰብ ብዙ ጊዜ ከ3 መኝታ ቤቶች ይልቅ ባለ 1 መኝታና ባለ 2 መኝታ ቤቶች ለኪራይም አትርፎ ለመሸጥም በጣም ተመራጭ ናቸው። እኛም ደግሞ እዚህ የሳር ቤት ሳይታችን ላይ ባለ 1 መኝታ ከ76 ካሬ ጀምሮ ባለ 2 መኝታ ከ99 ካሬ ጀምሮ በጣም በበርካታ ዲዛይንና የካሬ አማራጭ ይዘንላችሁ መተናል። ስለዚህ እነሱ ላይ ኢንቨስት የምታደርጉ ከሆነ ነገጧት በቀላሉ ሸጣችሁ ማትረፍ የምትችሉበት፣ ነገጧት ደግሞ የዲፕሎማቶች አካባቢ ስለሆነ በተለይ የውጭ ሀገር ፎሪነሮች በዶላር የሚከራዩበት ቦታ ስለሆነና እነሱ ደግሞ በርከት ያሉ ቤተሰቦችን ይዞ ከመኖር ይልቅ 3-4 ሆነው ወይም ደግሞ ባልና ሚስት ሆነው ስለሚፈልጉት ያንን ለመከራየት የተሻለ የኪራይ ዋጋ እንዲኖረው ያደርጋል። ሌላኛው አራተኛው በጣም ወሳኝ ነጥብ ነው። አራተኛው ብዙ ጊዜ ገዢዎች ታሳቢ የማያደርጉት ግን ወደ ኢንቨስትመንት ሲገባ የእውነትም ተጠንቶ ሊገባበት የሚገባ ፖይንት ምንድነው? የሚገዛበት ድርጅት ያለው ፍሌክሲቢሊቲ ያለው ከስተማይዜሽን ምን ያህል ርቀት ይሄድልኛል የሚለው መሰረታዊ ነው ብዬ አምናለሁ። ያ ማለት አሁን ሪል ስቴት ሴክተሩ ላይ እንደምታውቁት ብዙዎቹ ሪል ስቴቶች ብዙ አይነት ዋጋ፣ ብዙ አይነት የሎኬሽን አማራጭ፣ ብዙ አይነት ዲዛይን ያላቸውን ቤቶች ለማርኬቱ ያወጣሉ። ግን እነዛን አፓርትመንት ቤቶች ቃላቸውን ጠብቀው በጊዜ የማስረከብ እድላቸው በጣም ጠባብ ነው። ለዛም ነው በሀገር ውስጥም በውጭም ሀገር ያሉ የቤት ገዢዎች ብራቸውን ለማውጣትና ኢንቨስት ለማድረግ እንዲፈሩ የሚያደርጋቸው። እኛ ጋር ስትመጡ ግን አንድ ሰው ከቴምር ፕሮፐርቲስ ሲገዛ አፓርትመንት ቤት ላይም ወይም ሱቅም ላይ ኢንቨስት ሲያደርግ ትልቁ የምንሰጠው ነገር ምንድነው? ጋራንቲ ነው የምንሰጠው። ጋራንቲ ማለት ደንበኞቻችን ለምሳሌ ዛሬ ላይ ሙሉ በሙሉ የሳይት ክሊራንሱን ጨርሰን ሾሪንግ እና ቁፋሮ እየሰራን ያለ ነው። እኛን አምናችሁ ነው ይሄን ቤት የምትገዙት። በ2 ዓመት ከ6 ወር በ3 ዓመት እንረከባለን ብላችሁ በመሃል ግን ለምሳሌ መክፈል ባትችሉ መቀጠል ባትችሉ ምን እናደርግላችኋለን? ያከፋፈል ሜቶዱን የምናስተካክልበት መንገድ ወይም ደግሞ በድርጅታችን ቴምር ፕሮፐርቲ ስር ያሉ ሌሎች ሳይቶች ላይ ወደ እነዛ ሺፍት ማድረግ የምትችሉበት ከናንተ አቅም ከናንተ ፍላጎት አንፃር ከስተማይዝ ማድረግ የምንችልበትን መንገድ አመቻችተናል። ሌላኛው ደግሞ እንደሚታወቀው ቀደም ብዬ እንደነገርኳችሁ በየጊዜው ዋጋ ስለሚጨምር መሸጥ ብትፈልጉ ማትረፍ ብትፈልጉ አትረፋችሁ ደግሞ የተሻለ ገንዘብ ማግኘት የምትችሉበትንም አማራጭ ይዘን መተናል። እንደው ለቴስቲሞኒ ወይም ለምስክርነት ሳር ቤት አደባባይ ላይ የዛሬ 1 ዓመት ከ5 ወር አካባቢ የጀመርነው ሳር ቤት ሰከን የሚባል ፕሮጀክት ነበረ። ያኔ ገና ባዶ መሬት ላይ የነበረ ሳይት በሙሉ ክፍያ በ10 ሚሊዮን በ10.5 ሚሊዮን አንድ ጊዜ ሙሉ ለከፈሉ ደንበኞቻችን ስንሸጠው ነበር። አሁን ላይ የግንባታ ደረጃው ሙሉ በሙሉ ፊኒሺንጉን ጨርሰን ካርታ እየበተን እንገኛለን። አሁን ላይ ከ23 ሚሊዮን እስከ 25 ሚሊዮን
የሚገመት አፓርትመንት ቤት ሆኗል። ያ ማለት የዛሬ 1 ዓመት ከ5 ወር የገዙ ደንበኞቻችን ከእጥፍ በላይ ማትረፍ ችለዋል ማለት ነው። ኢማጂን ይሄ ቤት ገና አልተረከበም፣ ለደንበኞቻችንም ቁልፍ ሰጥተን ሙሉ በሙሉ ምርቃት አላደረግንለትም፣ ግን ደንበኞቻችን አሁንም ላይ አትርፈው ለሌላ ሰው እየሸጡ ይገኛሉ። በመሃል በግንባታ ሂደቱ ላይ ደግሞ መክፈል ያቃታቸው ወይም ደግሞ አዲስ ሳይት አውጥተን አዲሱ ሳይት ላይ ፍላጎት ያደረባቸው ሰዎች ካሉ ደግሞ ወደዛ ሺፍት ማድረግ የምንችልበትን መንገድ አመቻችተናል። ይሄ ስራ ሪል ስቴት ሴክተሩ ላይ ካሉ ድርጅቶች በጣም ልዩ ያደርገናል። ብዙ ሪል ስቴቶች ሎኬሽንን፣ ዋጋን፣ አከፋፈልን፣ የግንባታ ጥራትን፣ የግንባታ ጥበብን ሊነግሯችሁ ይችላሉ። እኛም እሱን አሟልተን እየሰራ እንገኛለን። ነገር ግን ዋናው ጋራንቲ ከስተማይዜሽንን ፕሮቫይድ የሚያደርግ ድርጅት ግን ያለምንም ሐሳብ ያለምንም ጭንቀት ኢንቨስት የምታደርጉበት ገብታችሁ የሆነ አጥር ላይ እንድትገቡ ሳይሆን እኛ ጋር አብራችሁ ፋሚሊያር ሆናችሁ ኢንቨስትመንቱን የተሻለ የተሳካ እንድታደርጉ ነው እኛ የምንፈልገው። ስለዚህ በሳር ቤቱ ሳይታችን ላይ የመኖሪያ አፓርትመንት ቤቶች እንደነገርኳችሁ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት አማራጭ አለ። ስላከፋፈሉና ስለዋጋው የተወሰነ ነገር ልንስጣችሁ። የመጀመሪያው ባለ 1 መኝታ ብናነሳ 76 ካሬ ጀምሮ አማራጮችን ይዘን መተናል። ይሄን የባለ 1 መኝታ የግላችሁን ለማድረግ 6,300,000 ብር ሙሉ ክፍያ የምትከፍሉ ከሆነ የባለ 1 መኝታውን የግላችሁ አድርጋችሁ ውል መፈራረምና የማስረከቢያ ጊዜውን ጠብቃችሁ የቤት ባለቤት መሆን የምትችሉበትን መንገድ አመቻችተንላችኋል። ሁለተኛው ባለ 2 መኝታ ቤቶቻችን ከ99 ካሬ ጀምሮ አማራጭ አለን። በ8,400,000 ሙሉ ክፍያ የቤት ባለቤት መሆን የምትችሉበት መንገድ ተመቻችቶላችኋል። ባለ 3 መኝታ ከ136 ካሬ ጀምሮ በ11,400,000 ብቻ የቤት ባለቤት መሆን የምትችሉበትን መንገድ አመቻችተናል። ይሄ ማለት ሙሉ ክፍያ ቀድማችሁ ለምትከፍሉ ደንበኞቻችን ብቻ ነው ማለት ነው። ሌላኛው ሁለተኛው አከፋፈል ደግሞ አብዛኛው የህብረተሰብ ክፍልን ኪስም ያማከለ ሞር ኢኮኖሚካል ነው ብለን የምናስበው ደግሞ በአነስተኛ ቅድመ ክፍያ ብቻ የቤት ባለቤት ሆናችሁ አግሪመንታችሁን ወስዳችሁ ቀሪ ክፍያውን ደግሞ በ3 ዓመት አከፋፈል በ15 ዙር ተደርጎላችሁ እያንዳንዱ ዙር ላይ 5% ብቻ እየከፈላችሁ የኮንስትራክሽን ማቴሪያልም ዶላርን ቢጨምር ምንም አይነት የዋጋ ጭማሪ ሳይኖረው የቤት ባለቤት መሆን የሚችሉበትን መንገድ አመቻችተናል። ይሄ ማለት ድርጅታችን ቴምር ፕሮፐርቲስ ቅድመ ክፍያ ከፍላችሁ ስትገዙ ቤቱን ቀጣይ ክፍያ ከእናንተ የምንጠይቀው ግንባታውን ስንገነባ ብቻ ነው ማለት ነው። ለምሳሌ ዛሬ ላይ የሾሪንግ ስራና የቁፋሮ ስራ እየተሰራ ከሆነ የገዛችሁት ቀጣይ አንዱን ዙር የምንጠይቃችሁ እኛ ሙሉ በሙሉ የግራውንድ ስራው ሲያልቅ ሊባል ይችላል። ቀጣይ 3ኛ ፍሎር 6ኛ ፍሎር እያለ በግንባታ ደረጃው ነው። ስለዚህ ብሩን ራሱ ከእናንተ ሪኩዌስት ለማድረግና ለመቀበል የግዴታ መገንባት አለብን ማለት ነው። እሱ በራሱ ምን ያደርገናል? ኮሚትድ ሆነ እንድንሰራ ያደርገናል። ዛሬ ላይ ለምሳሌ የሲሚንቶ ዋጋ 1000 ብር ቢሆን የዛሬ 2 ወር 1500 ሊሆን ይችላል። የ500 ብሩን ልዩነት እናንተ ሼር አታደርጉንም፣ እኛ ኃላፊነት ወስደን ነው የምንሰራው። ስለዚህ የተሻለ ትርፍ ለማግኘት በ1000 ብሩ ዛሬ መገንባት መቻል አለብን ማለት ነው። ራሳችንንም የሆነ ሰርክል ላይ አስገብተን ደንበኞቻችንን ምንም አይነት ስጋት እንዳይኖርባቸው ቤቴ ዋጋ ጨምሮ ይሆን የግንባታ ማቴሪያል እየጨመረ ነው ዶላር እየጨመረ ነው ብለው እንዳይሰጉ እስከ ርክክብ ድረስ እስከ ካርታ ርክክብ ድረስ በቋሚ ዋጋ ማስተናገድ የምንችልበትን መንገድ አመቻችተንላቸዋል። ይሄ አፓርትመንት ቤታችን ልዩ የሚያደርገው ከግራውንድ ጀምሮ እስከ 5ኛ ፍሎር ለካፌ፣ ለኤሌክትሮኒክስ፣ ለወርቅ ቤቶች፣ ለተለያየ ፐርፐዝ መዋል የሚችሉ ደንበኞቻችን እዛ ጋር ሳር ቤት የሚኖሩ ደንበኞቻችን በርቀት የትም መሄድ ሳይጠበቅባቸው እዛው ግቢያቸው ላይ የሚፈልጉትን ነገር ማግኘት እንዲችሉ ተደርጎ የተሰራ ፕሮጀክት ነው። 6ኛ ወለል ላይ ደግሞ የጋራ መጠቀሚያ ሰፊ የሆነ ለተለያየ ፕሮግራም ለሐዘንም ለደስታ መዋል እንዲችል ተደርጎ ነው የተሰራው። ከ7ኛ ወለል እስከ 21ኛ ወለል የመኖሪያ አፓርትመንት ቤት ነው ማለት ነው። ቤቶቻችን እንደየአቀማመጣቸው እንደየዲዛይናቸው እኛን ደግሞ ኮንታክት ስታደርጉን አማክረን የተሻለውን ቤትም እንመርጥላችኋለን ከእናንተ ፍላጎት አንጻር። የመጨረሻ ወለሉ ደግሞ 22ኛ ወለል ሰፊ የሆነ ቴራስ ወይም ሰገነት አለው። እንደሚታወቀው ሳር ቤት በጣም ልዩ የሆነ ገጽታ ያለው አፍሪካ ህብረትን፣ የተለያዩ ኤምባሲዎችን፣ ትላልቅ የገቨርንመንት ተቋማቶችን የያዘ ቦታ ስለሆነ የተሻለ ቪው ሪፍሬሽ እያደረጋችሁ ቤተሰቦቻችሁ ጋር ልጆቻችሁ ጋር የተሻለ ህይወትን የምታጣጥሙበትንም ዘመናዊ ላይፍ ስታይል አመቻችተንላችኋል ማለት ነው። በተጨማሪም ከ6 ወር ቅርብ ጊዜ ጀምሮ የምናስረክባቸው የመኖሪያ አፓርትመንት ቤትም የንግድ ሱቆችም በተለያዩ ሎኬሽኖች ላይ ለሽያጭ ይዘን መተናል። የመኖሪያ አፓርትመንት ቤት እዚሁ አፍሪካ ህብረት ቡልጋሪያ መብራት ጋር አዋሪ አደባባይ ፒያሳ እና አያት ይዘን መተናል። ከባለ 1 እስከ ባለ 3 መኝታ የንግድ ሱቅ ለመግዛት ላሰባችሁ ደግሞ እጅግ በጣም ልዩ የሆኑ
አፎርደብል የሆኑ በቀላሉ በቅድመ ክፍያ በ500 ሺህ ብር ብቻ የሱቅ ባለቤት መሆን የሚችሉባቸው በፒያሳ በቡልጋሪያ መብራትና በገላን ኮንዶሚኒየም ይዘንላችሁ መተናል። ከታች በመናስቀምጥላችሁ ስልክ ደውሉልን። ስለ አፓርትመንት ቤቶቹ ዝርዝር መረጃዎችን መስጠትም ብቻም ሳይሆን እናማክራችኋለን። ስለ ሪል ስቴት ማርኬቱ አሁን ላይ ስላለው የትኛው የተሻለ ኢንቨስትመንትና ተመራጭ ነው ስለሚለው ሙሉ መረጃ እንሰጣችኋለን። ከታች በመናስቀምጥላችሁ ስልክ ደውሉልን። የሳር ቤት አደባባዩ ሳይታችን እንደውም ሽያጩን ካወጣን 2 ሳምንት ነው፣ ግን ከግማሽ በላይ ተሽጠው እጃችን ላይ ያሉ ቤቶች የተመረጡ እየሆኑ እያለቁብን ስለሆነ ያሉት ቶሎ ፈጥናችሁ የድሉ ተጠቃሚ እንድትሆኑ እንጋብዛችኋለን። እናመሰግናለን። ቴምር ፕሮፐርቲስ